ኤፍራታ ሁሉም ነገር አውቃለች። እንግዲህ ገነት እናቷ መሆኗና ዳጊ ደግሞ ወንድሟ መሆኑን ሰምታለች። እጅግ በጣም ማመን በሚያቅታት መልኩ ደግሞ ደንግጣለች። ጉልበት አታለች ማለት ነው። እንግዲህ ያው ያፌት ሊያገባት ሽር ጉድ እያለ ነው። ሌሎቹ ደግሞ ሰርጉን ሊያስቀሩት ሔዋን የተሻላትን ብትሞክርም ያው ሊሳካላት አልቻለም። ምክንያቱም እንደውም ለራሷ ራሱ ሌላ ጦስ ነው ያመጣባት። በነገራችን ላይ ከሴቶች ወስዶ ከቀላቀላት እንደውም የወንጀሉ መጋለጥ አንድ እንትን ይሆንላታል ማለት ነው። ሌላው እንግዲህ ቤዛ በሚገርም መልኩ ተቀይራ በመጨረሻ ግን ያው ለኤፍራታ እያዘነችላት ነው። እሷንም ያፌት ያደረጋትን ነገር ሁሉም እየተናገረች ነው። እና በጣም ብዙ የሚገርሙ ነገሮች አሉ። ስለነሱ ውስጥ የሆነ ነገር ሀሳብ እናወራለን። እና እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተነፈቂ የሆናችሁ የኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ። አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ በሀረግ ርዕስ መጥቼላችኋለሁኝ። እንግዲህ ሀረግ እዚህ እዛ እያለ እየቀጠለ ነው ማለት ነው። ነገር ግን አሁን ሰዓት ያለው እንግዲህ ያፌት ያደረጋቸው መጥፎ ነገሮች፣ ክፋቶች ምናምን ያው ወደ መጨረሻው የተደረሰለት ነው ያለቀለት ነው ብንልም ነገር ግን መልሶ ክፋቱ ያው ድራማው ሊያልቅ አልፈለጉም ይመስለኛል። እንደ አዲስ እንትን ብለውታል ማለት ነው። ምክንያቱም ያፌት ብዙ መጥፎ ነገሮች አድርጎ ብዙ ክፉ ነገሮች አድርጎ በመጨረሻም ደግሞ ገና ታጥቦ ጭቃ ነገር አይነት ሆነ። ድጋሚ ኤፍራታን ገና እሱ እንድታገባ ያደረገው ነገር አያምርም። ምክንያቱም እኔ አሁን በአሁኑ እንደውም ኤፍራታ አላሳዘነችኝም ማለት ነው። ገባቸው። አንዳንዴ ሌሎች ችግር ውስጥን ላለመክተት ብለን ወይም ደግሞ ሌሎች ሰዎችን ከሚጎዱ ብለን ራሳችንን ዋጋ የምንከፍልበት ነገር አንዳንዴ ደግሞ ራሳችንን ዋጋ ሳንከፍል በንግግር በመመካከር በመወያየት የተሻለ ነገር ሊገኝ ይችላል። ቢኒያም ሊሆን ይችላል። እንደዚሁንም ደግሞ በኤፍራታ ዙሪያ ያሉ ሰዎችን በአጠቃላይ ያፌትን አታፈቅሪውም፣ ልትወጂውም አትችይም። ነገር ግን በሆነ ነገር አሰራርቶች ነው። በምን እንዳስፈራራሽ ንገሪን ብለው ይዘዋታል። እሷ ግን ምንም እምቢ ብላ እንግዲህ ክርር ብላ ልትነግራቸው ፈቃደኛ አይደለችም። እንደኔ ነግራቸው ያን ቪዲዮ እንዴት ሊቀርጹት ቻሉ? እውነትን ያ ሰው ገሎት ነው ወይ? እንዴትስ ነው? ምክንያቱም ያፌት ብዙ ክፉ ነገሮችና መጥፎ ነገሮች ስለሚሰራ እነሱ አይ ወይ አድርጓል ወይ አላደረገም። ያቀን እሱ ለምን ሆን ብሎ አቅዶም ነው የራሱ ሴራ ውስጥ የከተተው ማለት ነው። ስለዚህ እሱ ደግሞ እንዲህ ነገሮች እንደሚያደርግ ስለሚያውቁ የሆነ ዘዴ ይፈጥሩ ነበረ። በግልጽ ብትነግራቸው በቃ እሱ በእንዲህ ነገር ብሎኝ ነው፣ ነገር ግን ከዚህ ነገር ውስጥ መውጣበት ዘዴ ፈልጉ ብትል ይሻል ነበረ እንጂ የሚወዳትንን ናታንን እንደዛ የተሰቃየ እንትን ብላ ጭራሽም ከሷም ብሶ እንትን እየተናገረች የተቆጣች እንደዚሁንም ቢኒንም ሄዳ መታው ለምን ገና ለገና እሱ ሄዶ ስላናገረው ያው አንቺ ልከሽ ነው ብሎ ሲይዛት በአጠቃላይ ራሷን ሰዓት ከራሷ ጋር ሁላ አይደለችም እስከሚባል ድረስ በጣም ነው ያው ትናዳለች፣ ትበሳጫለች ምናምን ነገር ግን ከዚህ ሁሉም በግልጽ ብታወራው ግን ይሻላት ነበረ ማለት ነው። እንግዲህ ያው ሰርጉ ለሳምንት ተብለዋል። ግን ወይ ደግሞ ምንም እምቢ ብላ እሱ ካላገባሁ ብላ ስትል ወይን እሷን በማገት እንትናም እንዳሉ ወይም ሌላ ነገር መጥቶ ያው እርግጠኛ ነኝ ሰርጉ የሚያስቀሩት ይመስለኛል እንጂ እናቸው እያየ የማትወደው ጭራሽ ልትወዱ የማትችል ሰው እንድታገባ አይፈቅዱላትም ማለት ነው። ነገር ግን እኔ ያፌት ናታንን ለማብሸቅና ለማናደድ ብሎ ነው እንግዲህ እሷን የሚያገባት። ነገር ግን በአንድ በኩል ሲታይ ደግሞ የወደዳትም ይመስላል ማለት ነው። ምክንያቱም ጥንካሬዋ ያላት ፓወሯ፣ ጉብዝና ምናምን ነገር ብዙ ጊዜ ስለሚያደንቅላት የወደዳት ይመስለኛል። ብቻ የናቲ ለማብሸቅ ብቻም ብሎ አይደለም። ዋናው እና ትልቁ ነገር ናታንን ለማብሸቅ ለማናደድ፣ እሱ ሲናደድ ሲቃጠል
ሳይ ጨጓራው ቅጥል ሲል ሳይ ያወዳለሁ ምናምን ነገር ብለዋል። እና እሱስ ባለ ነገር በሙሉ መውሰድ ያምረኛል እፈልጋለሁ ምናምን ሲል ነበረ። እና በአጠቃላይ ግን ያው እሷ ግን ጭራሽ ጭንቅላቷን እንዲቀበል የማይችል ሰው ነው። እንግዲህ ያው ላታንን እንትን ከሚለው ብላ ያለችው ማለት ነው። አንዳንዴ ያው ፍቅር እንደዚህ መስዋዕት ትከፍላላችሁ። በእርግጥ ያ መስዋዕት ስትከፍሉለት አንድ ሰው መስዋዕት እንደከፈላችሁለት ካላወቅ ካልተረዳ ደግሞ በጣም ከባድ ነው ድካሙ። እናንተ ያ ሰው እናንተ ላይ ይፈርዳል ምናምን ነገር። ይሄ ነገር ያው አስቸጋሪ ነው። ግልጸኝነቱን ይበልጥ ይሻላል። ባይመቱትም መጥፎ ነገር ሄደው አንቆ ባይገሉትም ቢያንስ የሆነ ዘዴ ይፈጥሩ ነበር። በግልጽ እንዲህ ወስዶ እንዲህ አሳይቶኛል እንዲህ ብሎኛል ብላ ብትለው ያ ነገር አረደችው። የራሱ ያቀረበላት ሪዝን ነው ያው አቅርባ የተስማማችው እነሱ አቅርበው የተስማማችው ማለት ነው። ናታንን ግን በጣም በቃ የፍቅር ያለው ዋጋ የሚከፍለው ዋጋ ግን በጣም ያስቀናል። እኔ በእሷ ደስተኛ እንድትሆን እንድትስቅ ነው የምፈልገው። እሷ ደስተኛ ከሆነች በቃ ችግር የለውም ምናምን ነው እያለ ያለው ማለት ነው። እንግዲህ በአጠቃላይ ይሄ ነው ያለው ላለሁ። ሌላው እንግዲህ ሰምታለች ከዚህም ከዛ ብላ ገነት እናቷ እንደሆነች ማለት ነው። በእርግጥ ባለፈ ጽዮን ከአወራች ቀን ጀምሮ ተጠራጥራለች ፍራታ ማለት ነው። ነገር ግን ዛሬ በግልጽ ሲያወሩ እናቷ እንደሆነች ሰምታለች። ይሄ ደግሞ እጅግ አናዷታል፣ አበሳጭቷታል፣ ጉልበት አሳጥቷታል። አይታችኋት በቃ ልትወጥቅ ሁላ ደርሳ ነበረ ማለት ነው። እንግዲህ በጣም ከባድ ነው። ስንት ዓመት ስትፈልጋቸው ያላገኘሻቸው ቤተሰቦች ለካ አጠገቤ ቁጭ ብለው ነው ብላ ሊከፋት ይችላል። ትንሽ ቀን አይታወቅም። በአጠቃላይ ግን ያው እሷ በጣም ተበሳጭታለች ማለት ነው። እንግዲህ እስቲ እንዴት ያደርጋሉ እናያለን። ሌላው ጽዮን ነው። ጽዮን መቀባጠር በቃ በጣም ትናደዳለች፣ ትቀባጥራለች። በነገራችን ላይ ያው ቢኒያምን እንግዲህ የተሳካለት ነው፣ እያፈቀረችው ነው። ስለምትወደው ስለሚወዳት ቢሳካላት ደስ ይለኛል ማለት ነው። ያው ዳርዳር እያለ ነው እሷም እሱም ማለት ነው። እና ለማንኛውም እንግዲህ ድራማው በእንዲህ መልኩን እየሄደ ነው። ያቺ ሉሊትን ቋቃጭ እያለች ታስቃለች። እሷ በጣም ነው የምታስቀኝ። እንግዲህ በነገራችን ላይ ነገሮች የበፊት መስላት ቤዛ ነገሮችን ለማጣላት ምናምን ትሞክራለች። ግን ማን ምን አግብቶሽ እያለች ቋንጃ ትላታለች ማለት ነው። ለማንኛውም መልካም ተናግረው መልካም ከሚሰሩት ያድርገን። እንግዲህ እስከ መጨረሻው እየተከታተልን ያለው ነገር ሀሳባችን እንሰጣለን። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።